በፍጹም ሊያመልጣችሁ ማይገባ በሳውዲ አረቢያ ላላችሁ ኢትዮጵያውያን በሙሉ አስፈላጊ መልእክት ይዘናል። ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆይታችኋል እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ የሆነው ሲፈራ የነበረው የኢራንና የአሜሪካን ጦርነት 24 ሰዓታት ብቻ ቀርቶታል። የአሜሪካ መንግስት ትራምፕ በበኩላቸው ለወታደሮቻቸው ቆፍጠን ያለ ትዕዛዝ ኃይል በተሞላበት ንግግር አስተላልፈዋል። የኢራን መንግስትን በበኩሉ አሜሪካ ጥቃት ስትፈጽም ቁጭ ብዬ የማይ ከመሰላት አሳያታለሁ፣ ትርምስምሷን አወጣለሁ ስትል ዝታለች። እስራኤልም የሚሰነዘርብኝን ጥቃት ለመከላከል ዝግጁ ሆኛለሁ ስትል ጦርነቱ በይፋ እንዲጀመር ድምጽ ሆናለች። ቻይናና ራሽያም ለኢራን አለንላት እያሉ ነው። ነገሮች አስፈሪ እየሆኑ ነው። ሙሉ መረጃውን ይዘናል የምናስደምጣችሁ ነው። ከዚህ ጋር በተገናኘ አሜሪካና ኢራን ጦርነት ውስጥ ቢገቡ ነገሮች ወዴት ሊያመሩ እንደሚችሉ፣ ለኢራን ጥቅም ወይስ ጉዳት የሚለውን 5 አንኳር ነጥቦችን ይዘናል። ይህንንም የምናስደምጣችሁ ይሆናል። ሌላኛው እስራኤልና ኢራንን በተመለከተ ሳውዲ አረቢያም የራሷን ከባድ የማያወላውል ያለችውን አቋም በግልጽ አስታውቃለች። ይህንንም በመረጃችን ይዘናል የምናስደምጣችሁ ነው። በሌላ መረጃ በሳውዲ ላላችሁ ኢትዮጵያውያን በሙሉ የእናንተ የሆነው ኢትዮናስ ሚዲያ መልእክት ይዞላችኋል። ማንም ሰው ሊያመልጠው የማይገባ መረጃ ነው። ለሁሉም በሳውዲ አረቢያ ላሉ ኢትዮጵያውያን መረጃውን ሼር አድርጉ። መረጃውን እንግዲህ ወደ እናንተ በመረጃ ሰዓታችን የምናደርሳችሁ ነው። በሌላኛው መረጃችን አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት አቆመች። ታዲያ መጨረሻው ምንድነው? እስከምን ጊዜ ድረስ የሚለውንና ሙሉ መረጃውን የአሜሪካው ፕሬዝዳንት ትራምፕ የተናገሩትን መልእክት ቃል በቃል የምናስደምጣችሁ ነው። ክብራን አድማጭ ተመልካቾቻችን ለእናንተ እጅግ አስፈላጊ ጠቃሚ መረጃዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቶ መጫንዎን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። የአሜሪካና የኢራን የአይን ላይን ፍጥጫ እንደቀጠለ ነው። ጉዳዩን በተመለከተ ወደ አገኘነው መረጃ እናምራ። ዋሽንግተን በመካከለኛው ምስራቅ ከሚገኙ የጦር ስፍራዎቿ ሰራተኞቿን እያስወጣች ነው። የ24 ሰዓት ማስጠንቀቂያ የአውሮፓ ዲፕሎማቶች እንደገለጹት አሜሪካ በሚቀጥሉት 24 ሰዓታት ውስጥ በኢራን ላይ ወታደራዊ እርምጃ ልትወስድ የምትችልበት እድል የሰፋ ነው። ሰራተኞችን ማስወጣት አሜሪካ በኳታር ከሚገኘው ግዙፍ የአል ኡደይድ የጦር ስፍራና ከሌሎች ቀጠናዊ ተቋሞች ወታደራዊና ሲቪል ሰራተኞች እያወጣች ትገኛለች። የኢራን ዛቻ ቴህራን በበኩሏ ጥቃት ከሰነዘረችብኝ በቀጠናው ያሉ የአሜሪካ ጦር ስፍራዎችን በሙሉ ኢላማ አደርጋለሁ ስትል አስጠንቅቃለች። የውጥረቱ መንስኤ በኢራን ውስጥ እየተካሄደ ያለው ጸረ መንግስት ተቃውሞና የሟቾች ቁጥር ከ2600 በላይ መድረሱን ተከትሎ ፕሬዚዳንት ትራምፕ ጣልቃ ለመግባት መወሰናቸው እየተነገረ ነው። የእስራኤል ባለስልጣናት እንደሚሉት ከሆነ ፕሬዚዳንት ትራምፕ የጥቃት ውሳኔ ላይ የደረሱ ቢሆንም የጥቃቱ ስፋትና ትክክለኛ ሰዓት ግን እስካሁን በሚስጥር ተይዟል። ዓለም አቀፍ ማህበረሰብ በቀጠናው መጠነ ሰፊ ጦርነት ሊያነሳ ይችላል በሚል ከፍተኛ ስጋት ውስጥም ወድቋል። በኢራን ቀውስ ውስጥ ያስተዋልናቸውን ነገር ስንመለከት በአሁኑ ወቅትም በኢራን ያሉ ሁኔታ ከፍተኛ ውጥረት ላይ ደርሷል። የህዝብ ተቃውሞ 3ኛ ሳምንትን አስቆጥሯል። አሜሪካ ደረጃ 2 ወደሚባል ከፍተኛ የፖሊሲ ጫና ደርሳለች። ወታደራዊ እርምጃ ለመውሰድ መዘጋጀቷንም በማስታወቅ ላይ ትገኛለች። ኢራንም አጸፋ እርምጃ ለመውሰድ መዘጋጀቷን አስታውቃለች። ከዚህም በመነሳት በቀጣይ ምን ሊከሰት ይችላል ለሚለው ጥያቄ የሚሰጡ ምላሾች የአየር መንገዶችን ተቆጣጥረዋል። ስለሆነም የተለያዩ ወታደራዊ የግጭት የሰላምና የፖሊስ ኤክሰፕተሮች በተለይም ሚዲያዎችና ማህበራዊ ሚዲያዎች ከሚሰጧቸው ትንተናዎች በመነሳት 5 ሊሆኑ የሚችሉ ክስተቶች እንደሚከተለውም ቀርበዋል። አንደኛ፣ አሜሪካ በኢራን ኢላማዎች ላይ ተወሰነ ወታደራዊ ጥቃት ትፈጽማለች። አሜሪካ ለተቃዋሚዎቿ እድልና ሽፋን ለመስጠት የኢራን ደህንነት ተቋማት ወይም የአብዮታዊ ዘብ የእዝ ማዕከላት አዛዦችና የኢራኑ ሃይማኖታዊ መሪ ላይ ያነጣጠረ የአየርና የሚሳኤል ጥቃቶችን ልትፈጽም ትችላለች። ይህ ጥቃት ሊፈጸም የሚችለው የጸጥታ መዋቅሩን በማዳከም ተቃዋሚዎችን ለመበታተን ሲባል ነው። ለዚህም ኢራን በአካባቢው በሚገኙ የአሜሪካ የጦር ስፍራዎች በሚገኙባቸው ሀገራትና በእስራኤል ላይ የሚሳኤል ጥቃት ምላሽ ልትሰጥ ትችላለች። ይህም እስራኤልን ጨምሮ መላው የመካከለኛ ምስራቅ ቀጠናን ወደ ከፋ ጦርነት እንዲገባ ሊያደርግም ይችላል። ምናልባትም ይህ ግጭት የኢራን ብሔርተኞችን በመንግስታቸው ዙሪያ እንዲሰባሰቡ በማድረግ የመንግስት እድሜ ሊያራዝምም ይችላል።
ሁለተኛው የኢኮኖሚ ከበባ ይፈጽማል፣ የንግድ ጦርነት ይቀሰቅሳል። ይህ ቀረጥ በተለይም ከኢራን ነዳጅ የምትገዛው ቻይናን በእጅጉ የሚነካ ይሆናል። ቻይናም አጸፋውን መውሰዷ የሚጠበቅ ነው። በዚህም በአሜሪካና በቻይና መካከል ከፍተኛ የንግድ ጦርነት መቀስቀሱ የማይቀር ያደርገዋል። ቻይናና ሩሲያ የአሜሪካ ማዕቀብ ለመጣስ የእርስ በርስና ከኢራን ጋር ያላቸውን ትብብር ያጠናክራሉ። ይህም በዓለም አቀፍ ደረጃ የዶላር የበላይነትን የሚቀንስ አዲስ የኢኮኖሚ ጎራ ሊፈጥርም ይችላል። ሶስተኛው የኢራን መንግስት ወድቆ የስልጣን ክፍተት ይፈጥራል። በውስጥ ተቃውሞ፣ በኢንተርኔት መቋረጥና በጸጥታ ኃይሎች መከፋፈል ምክንያት የኢራን መንግስት ሊወድቅ ይችላል። ይህም በምዕራባውያንና በእስራኤል እንደ ድል ይታያል። ይሁንና የመንግስት መዋቅር ሊሰነጣጠቅና የጸጥታ ኃይሎች ተቃዋሚዎችን እንዲቀላቀሉ ያደርጋቸዋል። የሩሲያና የቻይና እጅ በቀላሉ መበጠስ ስለማይቻል ኢራን እንደ ሶሪያና እንደ ሊቢያ ወደ ከፋ የእርስ በርስ እልቂት ሊከታተም ይችላል። በኢራቅ ወይም በሶሪያ ኢራን ያደራጀቻቸው ተላላኪውም ጥቃት በመሰንዘር ሊሳተፉም ይችላል። በሌላ በኩል ደግሞ የኢራን መንግስታዊ መዋቅር መፈራረስ የተለያዩ ብሔረሰቦች የራሳቸውን አስተዳደር የመስረት ፍላጎትና የእርስ በርስ ጦርነት ሊቀሰቅስ ብሎም ሀገሪቷን ሊበታትን ይችላል። አራተኛ የቻይናና ሩሲያ በቀጥታ ጣልቃ ይገባሉ። ሩሲያና ቻይና የኢራን መንግስት እንዲወድቅ ወታደራዊ ቴክኖሎጂዎችን ወይም የደህንነት ድጋፎችን በማድረግ ላይ እንደሆኑ ይታመናል። በተለይም ሄለን መስክ በነጻ የለቀቀውን የስታርሊንክ ኢንተርኔት አገልግሎት ኢራን ለማቋረጥ መቻሏ የሁለት ወዳጅነት ሀገራት እጅ እንዳለበትም ይታመናል። ይህ ድጋፍ ተጠናክሮ እንደሚቀጥልም የሚጠበቅ ነው። በዚህ ሁኔታ ሩሲያና ቻይና ለኢራን የጦር መሳሪያ የሳይበርና የኢኮኖሚ ድጋፍ በመስጠት ቀውሱን ከአሜሪካ ጋር ወደሚደረግ የውክልና ጦርነት ይለውጡታል። ይህም ኢራን በከፍተኛ ማዕቀብና በኢኮኖሚ ቀውስ ውስጥ ብትሆንም መንግስት ግን በስልጣን ላይ የሚቆይበት ሁኔታን ይፈጥራል። የኢራን ህዝብ ህይወት ከድጡ ወደ ማጡ ይገባል፣ ስደት ይጨምራል። አምስተኛ ያልተጠበቀ ዲፕሎማሲያዊ ስምምነትንም ይፈጽማል። በእርግጥ በኢራንና በአሜሪካ መካከል ያለው ውጥረት እየተካረረ ሄዷል። ምንም እንኳን አሁን ያለው ሁኔታ የከፋ ቢሆንም ፕሬዚዳንት ትራምፕ በድንገት ከኢራን ባለስልጣናት ጋር ለመደራደር ሊወስኑ ይችላሉ። በእርግጥ በኢራንና በአሜሪካ መካከል ያለው ውጥረት እየተካረረ ሄዷል። ምንም እንኳን አሁን ያለው ሁኔታ የከፋ ቢሆንም ፕሬዚዳንት ትራምፕ በድንገት ከኢራን ባለስልጣናት ጋር ለመደራደር ሊወስኑ ይችላሉ። በኦማን ወይም በሌሎች ገለልተኛ ወገኖች አጋዥነት በአሜሪካና በኢራን መካከል ቀጥተኛ ባልሆነ ድርድር ውጥረቱ ሊረግብም ይችላል። ሩሲያና ቻይናም የአሜሪካን ጣልቃ ገብነት ቢቃወሙም ለቀጠናው መረጋጋት ሲሉ ኢራን እንድትደራደር ግፊት ሊያደርጉ ይችላሉ። ኢራን የኒውክሌር መርሃ ግብሯንና ግድያ የምታቆምበት፣ አሜሪካ ደግሞ ማዕቀቦችን የምታነሳበት ቃላት ስምምነት ሊደርስም ይችላል። በእርግጥ አሁን ባለው ሁኔታ የመሆን እድሉ በጣም ዝቅተኛ ነው። ከተሳካ ግን የኢራን መንግስት እንደ የዋጋ ግሽበትና የውሃ አቅርቦት የመሳሰሉ የኢኮኖሚ ቅሬታዎችን ለመፍታት መጠነኛ ለውጦችን የሚያደርግበት እድል ይፈጥራል። ተቃውሞውም ቀስ በቀስ እየቀነሱ ይሄዳል። ሆኖም ይህ ስኬታማ የሚሆነው ኢራን በኒውክሌርና በሚሳኤል ፕሮግራሞች ላይ ለድርድር ፈቃደኛ ከሆነች ብቻ ነው። ከዚህ ጋር በተያያዘ ሳውዲ አረቢያ ግዛቴን በኢራን ላይ ለሚሰነዘር ጥቃት መነሻ እንዲሆን አልፈቅድም ብላለች። ሳውዲ አረቢያ የአየር ክልሏም ሆነ የምድር ግዛቷ በኢራን ላይ ለሚሰነዘር ማንኛውም ወታደራዊ ጥቃት ጥቅም ላይ እንዲውል እንደማትፈቅድ ለኢራን ማሳወቋ ተሰማ። ሪያድ ለቴህራን ባስተላለፈችው ይፋዊ መልእክትም አሜሪካ በኢራን ላይ ወታደራዊ እርምጃ የምትወስድ ከሆነ ሳውዲ በዚህ ድርጊት ውስጥም ተባባሪ እንደማትሆን በግልጽ ማስታወቃለች። የቀጠና ውጥረት ይሄ ውሳኔ የተሰማው ፕሬዚዳንት ትራምፕ ኢራንን ሰልፈኞቿን መግደልና በስቅላት መቅጣት ካላቆመች ጠንካራ እርምጃ እንወስዳለን የሚል ማስጠንቀቂያ በሰጡ ማግስት ነው። የሪያድ ስጋት ምንም እንኳን አሜሪካ በሳውዲ አረቢያ ውስጥ ወታደር ካምፖች ቢኖራትም ሪያድ ግን ጉዳዩ ወደ ቀጠናዊ ጦርነት እንዲያመራና በራሷ ላይ ጥቃት እንዳይሰነዘር ቅድመ ጥንቃቄ እያደረገች መሆኑ ተገልጿል። የኢራን ማስጠንቀቂያ ኢራን በበኩሏ አሜሪካ የምታጠቃኝ ከሆነ የአሜሪካ ጦር ሰፈር ያለባቸውን ጎረቤት ሀገራት ኢላማ አድርጋለሁ ስትል ማስጠንቀቂያም ሰጥታም ነበር። ይህም የሳውዲ አቋም በሁለቱ የቀጠናዊ ተቀናቃኞች ኢራንና ሳውዲ መካከል ያለውን ውጥረት ለማርገብ ያለመ መሆኑም ተመላክቷል። ስለ ሳውዲ ካነሳን አይቀር እንግዲህ ባለፈው በሳውዲ አረቢያ ያላችሁ ኢትዮጵያውያን የቤት ሰራተኞችን በተመለከተ ሕግና ደንብን በተመለከተ መረጃ ሰርተንላችኋል። ከዚህ ጋር በተገናኘ እንግዲህ የተለያየ ጥያቄዎች ካላችሁ በ09966262 ወይም ከታች ባለው ቁጥር
መደወልም ሆነ በተለይ በቴሌግራም መልእክታችሁ ማስቀመጥ ትችላላችሁ። ያስቀመጣችሁ ያላችሁም አላችሁ፣ ግን ሁላችሁም እንድታስቀምጡ ይሄን መረጃ ሼር አድርጉ። ምክንያቱም ከሚመለከተው አካል ጋር ጥያቄ ስለምናደርግ ማለት ነው። ሰሞኑን ቃለ ምልልስ ይኖረናል። ስለዚህ የእናንተ ጥያቄ እንዳይቀር ጥያቄያችሁን በ0996 62 62 በድጋሚ ነግራችኋለሁ በቴሌግራም ላይ መልእክታችሁን አስቀምጡ። ለሁሉም ሰው ለሁሉም በሳውዲ አረቢያ ለሚገኙ ኢትዮጵያውያን የቤት ሰራተኞች መረጃውን ሼር አድርጉ ማለት እንወዳለን። ሌላኛው መረጃችን አሜሪካ ኢትዮጵያውያንን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛን መስጠቷን ካቆመችው ጋር በተገናኘ ያገኘነውን መረጃ ወደ እናንተ ምናቀርብላችሁ ሰዓት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያንና ኤርትራን ጨምሮ ከ75 ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበት ሂደት ላልተወሰነ ጊዜ አገደ። ስደተኞቹ ወደ አሜሪካ የሚገቡባቸውን ህጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ሮብ ጥር 13 2015 ዓ.ም ተግባራዊ መሆንም እንደሚጀምር ማስታውቋል። የሀገሪቱ የውጭ ጉዳይ መስሪያ ቤት ትናንት ሮቡ ጥር 6 ቀን ባወጣው መግለጫ ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ሰራተኞች ቁጥር ለመቀነስ እንደሆነም ተጠቁሟል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅም በመጠቀም ከአሜሪካ ህዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ በማስቆም እንደተፈለገ መስሪያ ቤቱን ገልጿል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራት እንደሚመለከት ተገልጿል። የዜና ወኪሉ አሶሺየትድ ፕሬስ ያወጣው ሀገራት ዝርዝር እንደሚያሳየው ኢትዮጵያ ከነዚህ ሀገራት አንዷ ነች። ከኢትዮጵያ ጎረቤት ሀገራት መካከል ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከልም ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያና ሪፐብሊክ ኦፍ ኮንጎላም ውሳኔው ከሚመለከታቸው ምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ኢራን፣ ግብጽ፣ ሊቢያ፣ የመን እና ሶሪያም ከ75 ሀገራት መካከል ተጠቅሰዋል። በአዲሱ ውሳኔ መሰረት ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት ስደተኝነት ቪዛ ተቀባይነት አይኖረውም። ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቁምም ለምን ያክል ጊዜ እንደሚቆይም አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከነዚህ ሀገራት ለሚመጡ ሰዎች የሚሄዱ የስደተኛ ቪዛ ማመልከቻ ሂደቶችን እንዲያቋርጡ ትዕዛዝ መስጠቱን አሶሺየትድ ፕሬስ ዘግቧል። ይህ እገዳ እንደ ጊዜያዊ ጎብኚዎች ወይም ለንግድ ስራ የሚጓዙ ሰዎች ያሉ ስደተኛ ያልሆኑ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆንም ተገልጿል። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ የሆኑት ቶሚ መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካን ሕዝብ ልግስና ያለ አግባብ ሊጠቀሙ የሚችሉ ስደተኞችን ብቁ አይደሉም ብሎ ለመመደብ ስልጣኑን ይጠቀማልን ብለዋል። የመንግስት ድጋፍና ጥቅማ ጥቅሞችን የሚወስዱ የውጭ ሀገር ዜጎች እንዳይገቡ ለመከላከል ሲባል የተላለፈው ውሳኔ አሰራሩ እንደገና እስኪገመገም ድረስ ለጊዜው ምክትል ቃል አቀባዩ አክለዋል። ስደተኞችን በተመለከተ ጉዳዮች ላይ ጠንካራ ውሳኔዎች እያስተላለፉ ያለው ፕሬዝዳንት ዶናልድ ትራምፕ አስተዳደሩ ባለፈው ታህሳስ ወር ላይ በሀገሪቱ ለሚገኙ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የህግ ከለላ ማንሳቱም ይታወሳል። የጥገኝነትና ውበት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፍቃድ እንዲያገኙ አስችሎ የነበረውን ይህ አሰራር የዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበር። የዚህ ህጋዊ ከለላ የቆይታ ጊዜ እንዲያበቃ ማድረጉን ተከትሎ የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ ሀገሪቷን ለቀው እንዲወጡ ታዘዋል። በተጨማሪም ፕሬዚዳንት ትራምፕ ለብሔራዊ ደህንነት ስጋት ናቸው ተብለው በተፈረጁ እንደ ሩሲያ፣ ኢራን፣ አፍጋኒስታን እንዲሁም በርካታ የአፍሪካ ሀገራት ስደተኞች ላይ የተለያዩ ገደቦችን ሲጥሉ ቆይተዋል። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዲባረሩ እንዲሁም የመስራት ፍቃድ እንዲያገኙ አስችሎ የነበረው ይህ አሰራር የዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበር። የዚህ ህጋዊ ከለላ ቆይታ ጊዜ እንዳበቃ መደረጉን ተከትሎ የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡም ታዘዋል። በተጨማሪም ፕሬዚዳንት ትራምፕ ለብሔራዊ ደህንነት ስጋት ናቸው ተብለው በተፈረጁ እንደ ሩሲያ፣ ኢራን፣ አፍጋኒስታን እንዲሁም በርካታ የአፍሪካ ሀገራት ስደተኞች ላይ የተለያዩ ገደቦችን ሲጥሉም ቆይተዋል። ህዳር ላይ አንድ አፍጋኒስታናዊ ስደተኛ 2 አሜሪካ ብሔራዊ ዘብ ወታደሮች ላይ የፈጸመውን ጥቃት ተከትሎ ኤርትራውያን ጨምሮ በ19 ሀገራት ዜጎች ወደ ሀገሪቷ እንዳይገቡም ተከልክለዋል። በታህሳስ ላይ ተጨማሪ 5 ሀገራትና በፊሊስጤም አስተዳደር የተሰጡ የጉዞ ሰነዶች የሚጠቀሙ ሰዎች ክልከላ ውስጥም ተካተዋል።
በዚህ እገዳ ውስጥ ከተካተቱ ሀገራት የመጡ ስደተኞች ያቀረቧቸው የጥገኝነት ጥያቄዎች፣ የዜግነት ሂደትና የግሪን ካርድ ማመልከቻዎችም ታግደው እንደሚቆዩም ተገልጿል። ብራን አድማጭ ተመልካቾቻችን እንግዲህ ለሳቱ ይዘን የቀረብንላችሁ መረጃዎቻችን ይህንን ይመስል ነበረ። ቅድም እንግዲህ በመረጃ ሰዓታችን ሳውዲን በተመለከተ ባስተላለፍንላችሁ መልእክት መሰረት ለሁሉም ሼር አድርጉ። ሰሞኑን ከሚመለከተው አካል ጋር ጥያቄ ስለሚኖረን እንግዲህ ያላችሁን ጥያቄ በድጋሚ ለማስታወስ ያክል በ09966262 በቴሌግራም ቻናላችን የተለያዩ ጥያቄዎቻችን ማቅረብ ትችላላችሁ። እንግዲህ የእናንተው ቻናል ነው፣ ስለዚህ የእናንተን ጥያቄ ማስተናገድ ግዴታችን ነው። ያለባችሁ ጥያቄም ካላችሁ እንዳያመልጣችሁ ብለን በማሰብ ነው። በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።